የዛሬው እንግዳችን ኡስታዝ አቡበከር ነው። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆየ ጀማል። ሰላም ነው? ስራ፣ ቤተሰብ ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ካንተ ጋር መቆየት የፈለግነው በወቅታዊ ጉዳይ ላይ ነው። ሰሞኑን ሁሉም እንደሚያውቀው በአገራችን አርሲ ላይ የተከሰተ ጥቃት አለ። ይሄ ጥቃት የሁላችንም ስሜት የነካ ሁሉንም ኢትዮጵያዊ የሚመለከት ጉዳይ ነው። በዚህ እናንተም እንደ ኢትዮጵያ እስልምና ጉዳዮች ጽሕፈት ቤት እንደዚሁም ደግሞ ኡስታዞች በርካቶች ሀዘናቸውን ስሜታቸውን ገልጸዋል እና በዛን ጀምር ምን ተሰማ? እሱ ላይ የተወሰኑ ያንተን ስሜት ልውሰድና ከዛ ወደ ሌሎች ጥያቄዎች እሄዳለሁ። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ እንዳነሳው ጀማል እንደ ሀገር በተለያዩ ምዕራፎች ውስጥ አልፈናል። በተለይ የሰው ሕይወት ከመጥፋት ጋር የተለያየ ጉዳት በተመረጡ ቦታዎች ላይ ከመድረስ ጋር ተያይዞ ስንጮህበት ስናለቅስበት የከረምናቸው ነገሮች ናቸው። ረጅም ጊዜያቶች በተለያየ ቦታዎች ላይ ሕግ ፍትህ እንዲከበር የሰዎች ነፍስ መገደል እንዲቆም በተለያየ መልኩ ሁላችንም የምንጮህበት በየፔጆቻችን ስንገልጽበት ባገኘናቸው መድረኮች ስናስተምርበት የነበረው ጉዳይ ነው። በቅርቡ አርሲ አካባቢ ተፈጸመ የተባለው ግድያም ተመሳሳይ የቤተ እምነት መቃጠልም ቤተክርስቲያን ተቃጥሏል፣ የመስጊድ ቦታም ተጎድተዋል፣ ሌሎች ተያያዥ ነገሮችንም ይዞ ሰዎች ላይ ጉዳት ደርሶ መፈናቀልም ደርሷል። የጉዳት እኛ አሁንም ያለንበት ነገር የሚያስጨንቅ የሚያስፈራ የሚያሳዝን ሰዎች ነፃ የሆኑ ሰዎች ለፖለቲካ ዓላማ ሲባል በምንም አይነት መልኩ ህይወታቸው ሊጠፋ የማይገባቸው ሰዎች የፖለቲካ መድረኮችም ከሆኑ ፖለቲካ መድረክ አለው። በሁሉም መልኩ ሰው ፍላጎቱን ስሜቱን የሚፈልገውን የፖለቲካ ዓላማ ሊያራምድ ሊያሻገር የሚችልባቸው መድረኮች ይኖራሉ። በሰላማዊ ትግል እንግዲህ ጽንፍ ነፍጥን አንግበው አማራጩ ይሄ ነው ብለው ደግሞ መሬት ላይ ወርደው ንጹሃን ዜጋ ላይ የሚደርስ እልቂት በየትኛውም እንደ እምነት የሚሆን እንደ ሰው የሚያሳዝን ልብን የሚሰብር ተግባር ነው። ዜጎች እስከመቼ ድረስ በዋይታ በለቅሶ መርጠው ባልተፈጠሩት ማንነታቸው እነሱ ይበጀናል፣ ይጠቅመናል፣ ያድነናል ያሉትን እምነትም ከሆነ እምነታቸው ተያያዥ ነገሮችን ይዞ ቤተ እምነቶችን ሰዎች ለሰላም መጠጊያ መጠለያ ሊያደርጓቸው የሚገባ ቦታዎች መማለጃ፣ መማፀኛ፣ መታረቂያ ስለ ፍቅር የሚጠራባቸው ቦታዎች ለመሳሪያ ዓላማ ሆነው ለመፍረስ ለመቃጠል ምክንያት ሲሆኑ ከማየት በላይ እንደ አንድ አማኝ የሚያመው ነገር የለም። በዛም ነው እኔም ሆንኩ ሌሎችም ኡስታዞች በየትኛውም ጊዜ ሲፈጸም እንደነበሩት ሲደርሱ እንደነበሩት ጉዳቶች በማንም ላይ ሲደርስ ዜጋ ነህ፣ እዚች ሀገር ላይ በጋራ ተጋምደሃል፣ አብረህ እንድትኖር ተወስኖብሃል። ቀደር የሚባለው አብሮ መፈጠርን አብሮ መኖርን ከዚች አፈር መብቀልን በእኛ ምርጫ ሳይሆን በፈጣሪ ፍቃድና ፍላጎት እዛ ሀገር ላይ የተገኘን በሁለንተናዊ ማንነታችን የጋራ አብሮነት የጋራ ሀገርን የተቆራኘን ሰዎች ህመማቸው ህመማችን፣ ስቃያቸው ስቃያችን፣ ቁስላቸው ቁስላችን፣ ሞታችን እንደ እምነትም ስትመለከተው ክብር ያለው ዲን ስለ ሰው ልጅ ነፍስ የሚጨነቅ እምነት በየትኛውም አይነት መልኩ አንዲት ነፍስ አላግባብ እንዳትጎዳ እንዳትገደል የሚያዝ የሆነ እምነትን ተከታይ የሆነ አማኝና የእምነት መምህር እንደሆነ ሰው እሱም በተጨማሪ ያ ነገር ያስጨንቃል፣ ያሳስባል። አሳዛኝ ነው። ባይፈጠር ብለን የምንመኘው ነገር ነው። በመሆኑ አዝነናል። እንዳይደገም ዛሬም ነገር መጮህ ነው፣ ድምጽ ማሰማት ነው። ህግና ስርዓት እንዲከበር የህግ በላይነት እንዲሰፍን ፍትህ ለሰው ልጆች የተበደሉ የተገደሉ ፍትህ ያጡ ሁሉ ፍትህ የሚያገኙበት መድረክ እንዲመጣ ለዛ ድምጽን ማስተጋባት እምነት ኃላፊነቴ ግዴታዬ ነው ብዬ ስለማምን በዛ መልኩ ሁላችንም ህመማችንን ገልጸናል። ስንገልጽ የምንገልጸው ሁሉም ሰው ልጅ ነው። በሁሉም ማንነት ውስጥ ለሚደርሰው ጉዳቶች ነው ያልተለየ ማንነት ውስጥና ያ ነው እንደመነሻ አንተ ካነሳው አንፃር። ጥሩ እንግዲህ ወደ ጉዳዩ ስንገባ ያው አርሲ አካባቢ አሁን ብቻ ሳይሆን ከዚህ በፊትም ተመሳሳይ የሆኑ ጥቃቶች ቦታው ላይ ነዋሪው ላይ ይከሰታል። በቅርቡ
መንግስት መግለጫ እንደሚያመለክተው በዚህ ጥቃት የክርስትና እምነት ተከታዮች እንደዚሁም ሙስሊሞች፣ የእምነት ተቋማት፣ የመንግስት ተቋማት፣ ፖሊሶች፣ የአካባቢው ነዋሪዎች መሞታቸውን፣ ቤቶች መቃጠላቸውን አሳውቋል። ነገር ግን አንዳንዶች በተሳሳተ መንገድ የዚህ ጥቃት ብቸኛው ተጠቂ የአንድ እምነት ተከታይ እንደሆነና አጥቂው ደግሞ ሙስሊም እንደሆነ ተከታታይ የሆነ ዘመቻ በሚመስል መልኩ ህዝቡን ወደ ሌላ አቅጣጫ የሚመራ ዘመቻ ሲካሄድ ነበርና እዚህ ላይ ያንተ አስተያየትና ምላሽ ምንድን ነው? አሁን እዚህ በእንደዚህ አገር ላይ እንደ ማህበረሰብ በሚደርሱ ጉዳቶች ቅድም መነሻ ሐሳብ ላይ እንደገለጽኩት ጉዳቱ የጋራ ጉዳት ስለሆነ ከሌ ተጠቂ ከለጥቂ ተብሎ በሚባል የሚታይ ጉዳይ አለ ነው ያረድን ማስበው ነው። ሁላችንም ተጠቂዎች ነን። ሀገር ላይ ሲጎዳ ማህበረሰብ ሲጎዳ ጉዳቱ የጋራ ጉዳት ነው፣ ህመሙ የጋራ ህመም ነው ብያምናለሁ። ከዛ ውጭ እንግዲህ የቁጥር ልዩነቶች በጣም በተለያየ አይነት መልኩ የተገለጸባቸውና አላግባብም የተወራባቸው ወሬዎች መንግስትም ሰብአዊ መብት ኮሚሽንም ሌሎች ተቋማቶችም የገለጹባቸው ሁኔታዎች እንዲሁም ደግሞ ተጎጅ ማህበረሰብ አካላትም አሁን ላይ እየወጡ ባሉ መረጃዎች በመናያቸው የደረሰው ነገር ከቦታውም የሞተውን ሰው ቁጥር የተጎዳውን ሰው ማንነት አጠቃላይ ሂደት ምን እንደሆነ ስታይ የመጣ የጋራ የሆነ ፈተና እንጂ ለሆነ አካል የተሰጠ እንዳልነበረ ማሳያ ነው። እዛ አካባቢ ላይ እንዳልከው በተለያዩ ጊዜያቶች ካሁን በፊትም በተደጋጋሚ ጉዳት ደርሰዋል። አርሲ ላይ ብቻ አይደለም ሌሎችም አካባቢዎች ላይ ዛሬም ድረስ ደም እየፈሰሰ ነው ያለው። በሁሉም አቅጣጫ በሚባል ደረጃ ባሉ የፖለቲካ ፍላጎቶችን ሰላማዊውን ዜጋ ህይወት በመቅጠፍ እናሳካ በሚል ስሜትና መንፈስ በሚመስል ንጹሃን ዜጎች እዛም እዚህም ደማቸው ሲፈስ ህይወታቸው ሲያልፍ እየተመለከተና ያለ ነው። ይሄ መቼም ማንም ሊደግፈው የሚችለው ተግባር ይሆናል ብዬ አላስብም። መቆም ያለበት ነው። ይሄ እንዲቆም መስራት፣ መጮህ፣ በጋራ መልፋት የሁላችንም ኃላፊነት ነው ብዬ አስባለሁ። አርሲና አካባቢው ላይ በተደረገው ግድያ ላይ እንግዲህ ሰዎች ተገድለዋል። እዛ የተገደሉት የተጎዱት ሙስሊም ክርስቲያኖችም ናቸው። ከፍተኛ ቁጥር ያለው ወይም ደግሞ የቁጥሩ መጠን ክርስቲያኑ ቁጥር ሊበዛ ይችላል። እንደ አካባቢ ማህበረሰብ የተገዳው የፖለቲካ ፍላጎት ባለው ኃይል ነው። ጉዳቶቹ የደረሱት በዛ ናቸው። እዚህ ላይ እምነት አይደለም እንግዲህ ሚዲያዎቹ መጀመሪያ እንዳጮሁት ሌላ ቅርጽ ለማስያዝ እንደተሄዱት ሳይሆን መሬት ላይ ያለው እውነታ በተቃራኒ ስለሆነ እሱን በትክክል ማየት ማረጋገጥ የሚፈልጉ ነገሮች ይኖራል። አንድም ሰው መሞት የለበትም። በኔ ለምን ሰው ይገደላል? በማንነቱ በእምነቱ ባመነበት መስመር ተይዞ ሌላ ነገር ታስቦ ግን አብሮ መስተካከል ያለባቸው ነገሮች አሁን ከምናያቸው እለት ከእለት እየጨመሩ ከመጡት አላግባብ ህዝብን ለህዝብ ተቀራርቦ ተከባብሮ የኖረን ማህበረሰብ ከነችግሮቹ እየተላለፈ እየተሳሰበ አብሮ መኖርን ግዴታ የሆነበት ማህበረሰብ ውስጥ ለምን አልተጨፋጨፍክም አልተገዳደልክም ብለው የሚፈልጉት ነገር ባለመሳካት የፈለጉትን ነገር ለማምጣት በዚህ መስመር ህዝብን ወዳልሆነ አቅጣጫ ለመግፋት የሚሄዱ ስብከቶችን፣ ጥሪዎችን፣ ጩኸቶችን እየሰማን ያለንበት ነው። እንደዚህ አይነት ነገሮች አብሮ ለኖረ ህዝብ አንድ ሀገር ላይ በጋራ ስሪት ላለው ማንነት ላለው ህዝብ የሚበጅም የሚጠቅሙም አይደሉም። መሬትም ላይ ያላቸው ሁኔታዎች እንደዚህ አይደሉም። በየትኛውም እምነት ውስጥ የተደበቁ ሰዎችም ገዳዩ ሙስሊምም ከሆነ ተገዳዩ ክርስቲያንም ከሆነ ገዳዩ ክርስቲያንም ከሆነ ተገዳዩ ሙስሊምም ከሆነ ገዳይ ነው። ምንም ስም ቢሰጠው ምንም እምነት ልብስ ቢለብስ ከገዳይነት አያልፍም። በገዳይነቱ በወንጀለኝነቱ በነፍስ ማጥፋቱ ሊጠየቅ ሊያዝ ፍትህ ሊሰፍል ሊከበር የሚገባው ጉዳይ እንዳለ እናምናለን። ከዛ ውጭ ግን አንተ የምትፈልገው አካል እና ለምትፈልገው ዓላማ ሲሞት ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልስ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ይደረጋል። ትናንትና እነዛ አብዛኛው ሙስሊም የሆኑ ዛሬ በአማራ ክልል በተለያየ ቦታ በመጠለያ ጣቢያዎች ላይ ተፈናቅለው ከቤት ንብረታቸው ወጥተው አገር ብለው በኖሩባት በተወለዱባት ቀይ ላይ መኖር ያተው ዛሬ የወደቁ እህት ወንድሞቻችን በየመፈናቀያ ጣቢያዎች ውስጥ ማቆያ ጣቢያዎች ውስጥ ይገኛሉ። አብዛኞቹ ሙስሊሞች ናቸው። ስለነዛ ሲወራ ሰላማዊ ይወራል። በተቃራኒው ደግሞ የምንፈልገው ነገር ሲመጣ እዚህ ቦታ ላይ ሲመጣ ደግሞ ክርስቲያን ነው የሚባለው። እንደዚህ አይነት ሁለት የተዛቡ
እና ለጋራ ለግል ፍላጎት የምንፈልገውን ነገር ለማሳካት የሚደረግ ጥረት እኛ በየትኛውም መልኩ እዚህ ላይ አብረው መነሳት አለበት ብዬ ማምነው። በአገሪቱ ውስጥ ባሳለፍንባቸው ወቅቶች ውስጥ የደረሱ ፈተናዎች አሉ። እንደ ሙስሊም አገሪቱ ላይ ትልቅ ገፈት ቀማሽ ዋጋ የከፈለን ህዝቦች ነን ብለን እናምናለን። ባለፉት በጣም በጥቂት ዓመታት ጊዜያቶች ውስጥ እንግዲህ አማራ ክልል እስቴን ጨምረህ ጎንደር፣ ሞጣ ተያያዥ አካባቢዎች ላይ በየቦታዎቹ ላይ በወለጋም በሌሎች አካባቢዎች ላይ ቁጥር የሌለው ሙስሊም በእምነቱ ሲገፋ በግልጽ ጦርነት ታውጆበት መስጊድ ለማቃጠል ተመቶ በአንድ ምሽት 4-5 መስጊድ ሲቃጠል አይተናል አይደል? ሰምተናል። ከቤተ ክርስቲያን እየተጨፈረ ተወጥቶ ቀብራት ቀብሩም ተብሎ ጎንደር ላይ ጀናዛ ቁሙ መሳሪያ ተደግኖ መስጊድ ላይ በተኩስ ተከፍቷል። ሰዎች ተገለዋል፣ ታስረዋል። እነዚህ ሁሉ ጉዳዮች ሲደርሱ ሌሎቹም በየቁጥር ልንጠራቸው በጊዜ ልናወሳቸው የምንችለው ጉዳዮች ናቸው። እነዚህ ጉዳዮች ሲደረጉ አንድም ጊዜ እንደ እስልምና ሃይማኖት መምህርም እንደ ሃይማኖት ተቋማትም ድርጊቱ ህገወጥ ተግባር ነው፣ በዜጎች ላይ የዜጎችን ሰላም የሚያውክ አብሮ መኖርን የሚያደፈርስ ነው፣ ይህን ድርጊት የሚፈጽሙት አካል ለህግ ይቅረቡ እንጂ ክርስቲያኖች ሙስሊሞችን በእምነቷቸው ጨፈጨፏቸው ተብሎ አልነበረም ሲሰራ የነበረው። በጣም በጥንቃቄ ቃላቶች መርጠን ስናወራም ስንናገርም ህግና ስርዓት እንዲከበር ስንጮህ ነው የነበረው። በተቃራኒው ያለው ወገን ደግሞ ቤተ እምነት ላይ ቆሞ እየፎከረ መሳሪያ ይዞ ለአንድ እምነት ጠበቃና ለእንታ እንደሆነ እያወጀ የሚታገልለት ዓላማ ቤተ እምነቱ እንደሆነ እያወሳ እየተናገረ ጦርነት እያወጀ ገዳይ ነፍስን የሚያጠፋ ደም የሚያፈሰው ዛሬ ሰላማዊ ተበዳይ ተገዳይ ስለ ሰላም እየሰበከና እየጮህ ያለው ተገፍቶም ተበድሎም ህግና ስርዓት እንዲጠበቅ የሀገር ሰላም እንዲረጋገጥ ህዝቦች በጋራ መኖር እሴታቸው ተጠብቆ እንዲኖር ለማድረግ እየለፋና እየተጨነቀ ያለው ሰው ደግሞ ስም ተሰጥቶ የሌላ አካል ለማድረግ የሚደረጉ ጥረቶች በጣም ያሳፍራሉ፣ ያሳዝናሉ። ሐቂቃ አንተ የምትፈልገው መድረክ የፖለቲካው መድረክ ላይ መድረኩን ይዘህ መተህ አሸናፊ ሆነህ ለመውጣት ጥረት ማድረግ ነው እንጂ የሆነ አቋራጭ መንገድ ተጠቅመህ ለዛውም የህዝብን ደም የህዝብን ህይወት ዋጋ አስከፍለህና ህዝብ ለህዝብ አገጭተህ የምታመጣው ውጤት በምንም ሊኖር ይችላል ብዬ አላምንም። ትክክልም አይደለም። እንደ ኢትዮጵያ አይነት ሀገር ላይ ይህንን ሐሳብ ያላቸው ሰዎች ትክክለኛውን መድረክ አልመረጡትም። ሐቂቃ ትክክለኛውን መስመር አላዩትም። ህዝብን በህዝብን ህይወት ለአደጋ አጋልጠው እነሱ ለሚፈልጉት ዓላማ ለማሳካት መሄድ የእምነት ተወካዮችም ይኖሩ ጳጳስም ይሁን ዲያቆንም ይሁን ቄስም ይሁን ካህንም ይሁን ምንም ይሁን መገለጫዎቻቸው ግለሰቦች ቤተ እምነትን ተጠቅመው ህዝብን ለልቂት እንዲጠሩ መፍቀድ ግን የቤተ እምነቱ አማኞች፣ ተከታዮች፣ መሪዎች፣ ማንኛውም የማህበረሰብ አካል የመንግስት አካላቶች ይህን ጉዳይ ሀግ ሊያስብሉት ስርዓት ሊያስይዙት ይገባል። እኔ በእኔ የምኖርበት ቤተ እምነት ውስጥ በእስልምና ሃይማኖት ውስጥ መድረክን ተጠቅሞ የተሰጠውን የሃይማኖት ስልጣንና የያዘውን የሙስሊም ማህበረሰብ መሪነት ተጠቅሞ ህዝብን ለህዝብ ለማጫረስ የሰበከ የጠራ የተናገረ ታዋቂ ሸኽም ዳኢም የሃይማኖት አባትም እንዲሁም ደግሞ የእምነት መሪም ካለ ህዝብ ፊት ወጥቶ እንዲጠየቅ አብሬ ነው የምሰራው። ምክንያቱም ይሄ በፍጹም መድረኩ ስላልሆነ። ግን ይሄ ጉዳይ የእምነት ብቻ ነው ወይ? እሱ ነው እኮ የምልህ። ግልጽ የሆነው ነገር እየሆነ ያለው እኮ አሁን አንተ እኔ እምነት ስላልሆነ እኮ ነው። እምነት አይደለም ፍላጎቱ የፖለቲካ ስልጣን የምትፈልገውን ነገር ማሳካት መያዝና ማየት ነው የሚነገረው። ሚያ ስለሆነ ስርዓት እንዲወገድ ስርዓት እንዲነሳ ነው የሚጠየቀው። ለዚህም እምነትን ትጥቅን አንድ ላይ አድርገህ አቆራኝተህ ልትሄድ የምትችልባቸውናል። ያ መድረኩ ሌላ ነው። ህዝብን እዚህ ውስጥ ማስገባት ቤተ እምነቶችን ለማጋጨት አማኞችን አብረው የኖሩ ወንድማማች ህዝቦችን ሀገራቸው ላይ ደም ፈሶ ለመሸጋገር መሞከር ግን ትክክል አይደለም። ሰው የመረጠው የፖለቲካ አማራጭ መስመር ይኖረዋል። በሰላማዊ ትግል ሊሆን ይችላል፣ በትጥቅ ትግል ሊሆን ይችላል። ትክክል አይደለም። ያ መስመሩ አይደለም። ለዚህ መስመር ግን ቤተ እምነቶችን መጠቀም ግን ትልቁ ወንጀልና ትልቁ ስህተት ነው ብዬ ነው የማምነው። በዚህ አይነት መልኩ የሚደረጉ ትግሎች ሁሉ ሁላችንም ፊት ላቸው ልንቆም የሚገባበት ጉዳይ እንደሆነ ማምናለሁ። እየተደረገ ያለው ግልጽ እወጃ፣ ግልጽ ጦርነት፣ ግልጽ መልእክት ህዝብን ከህዝብ ለማጫረስ የሚደረግ ጥሪ ስለሆነ እንደዚህ አይነት ነገሮች በምንም አይነት መልኩ ህግን ከሚያስከብረው አካል ህግ እንዲያስከብር ስርዓት እንዲሰፍን የዜጎች ሰላምና ደህንነት እንዲረጋገጥ በሚደረጉ ጥረቶች ላይ ተጋግዞ መስራት የሁላችንም ኃላፊነት ነው ብዬ አምናለሁ። ቤተ እምነቱን ብዙ ጊዜ እናገራለሁ፣ በጣም በተደጋጋሚ ለዓመታት የሃይማኖት አባቶች ቤት ዘግተው ይነጋገሩ፣ ከሚዲያ ወጥተው ያውሩ። እንደዚህ አይነት አላግባብ እየተጠሩ ያሉ ጥሪዎች ዋጋ ያስከፍላሉ ነበር። በተደጋጋሚ አሁንም እየተሰራ ያለው ይሄ ነው።
በሌላኛው ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ የኖርን ሰዎች ነን። የማታገያው ስልት የጠፋብን ሰዎች አይደለንም። ህዝብን ለመቀስቀስ የሚሆን ኢሹ ያጣን ሰዎችም አይደለንም። ህዝባችን በጣም ተጎድቷል። እስካሁኑ ሰዓት ድረስ እስከ ትናንትና አክሱም ድረስ ምን ዋጋ እየከፈለ እንደሆነ በሀገሩ ላይ በተወለደበት ቀይ ላይ እንዳይቀበር እንዳይሰግድ ሲጠራ እናያለን። ጠፍቶን አይደለም። የሀገር ሰላም ይቀርማል፣ መከባበር፣ መተሳሰብ፣ በሰላም ችግሮች ሊፈቱ ይገባቸዋል ብለን ስለምናምን ትዕግስትን፣ አብሮነትን፣ መከባበርን መርጠን አሁንም ህግ ይከበር ነው ጥያቄያችን በየትኛውም ጉዳዮች ላይ እንጂ ህመሙ ከሌላው ተጎዳው ብሎ ከሚያስበው አካል እንደውም ጎጂ ሆኖ ያየንባቸው ጊዜያቶች በጣም ሰፊ ናቸው። ግን የጎዳያ ወንጀለኛ ነው፣ ነፍስ ያጠፋው ወንጀለኛ ነው፣ አማኝ ነው አይደለም ምንለው። እኔ ክርስቲያን አይደለም ወንድሞችን የገደለው መስጊዶችን ያቃጠለው ያሳደደው ማህበረሰቦች ነፍሰ ገዳይ ነው። ነፍሰ ገዳይ በነፍሰ ገዳይነቱ ሊጠየቅ ለህግ ሊቀርብ ይገባል። ሰላም ፍትህ ሊሰፍን ይገባል ብዬ አምናለሁ። ዜጎች በሀገራቸው ላይ ተከባብረው የሚኖሩበትን እምነቶቻቸው በማያዘው መልኩ ወደ ሌላ ነገር ልቂት ሊሄዱ የሚችሉበት የሚሰራው ስራ መቆም ስላለበት እዛ ላይ ግልጽ የሆነ አቋም ያስፈልጋል ብዬ አምናለሁ። ከዛ ውጭ የተሄዱት ሂደቶች ትክክል ስላልሆኑ መፍትሄዎቹም ላይ አሁንም ከአክሱም ጋር ተያይዞ የሚነሱ ጉዳዮችም ላይ እንመጣበታለን። ግን ቀደም ሲል እንደገለጽከው ሙስሊሙ በአንዳንድ አካባቢ ከዘር ጋር ወይ ደግሞ ከብሔር ጋር በተገናኘ ጥቃት ሲደርስበት የዘር ፖለቲካ ማድረግ፣ ነገር ግን የሆነ አካባቢ ደግሞ እንደዚህ አይነት ነገሮች ሲከሰት ከሃይማኖት ጋር የማያያዝ ነገር አለ። አሁን የምናየው ይሄ እና እሱ ላይ ምን አስተያየት አለ? አዎ ይሄ ነው መጽዳት መለየት ያለበት። ዓላማው ግልጽ የሆነ ዓላማ ነው። ሲነሳ ዛሬ ይሄን ስብከት የሚሰብኩት በየትኛው መገለጫ የሃይማኖት ካባ ለብሰው የሃይማኖት ማዕረግ ይዘው የሚናገሩት ሰዎችም ቢሆኑ ከዛም ውጭ ያሉ አካላቶች ይሄንን ለፈለጉበት ለፖለቲካ ዓላማ የሚያውሉት አካላቶች ዓላማቸውን በግልጽ መድረኮች ይዘው መውጣት ነውና ስትሸነፍ የምትመርጣቸው አማራጮች ሴንሲቲቭ የሆኑ ሐሳስ ወይም ደግሞ ስስ የሆኑ ነገሮችን ተጠቅመህ ማህበረሰብን ቀስቅሰህ አስቆጥተህ ስሜቱን ኮርኩረህ ወደሆነ ነገር መግባት ነው። ይሄ ፓርት እንደኛ አይነት ኢትዮጵያዊ የሆነ ማህበረሰብ አማኝ የሚባል ማህበረሰብ ውስጥ ትልቁ ስስ ብልቱ እምነት ስለሆነ በሩ ደግሞ ያ ስለሆነ ነው የሚታየው። ለምን የሚወራው ነገር ስትመለከተው ግልጽ ነው እኮ እዚህ ጋር ስለ እምነት ወይም ስለ ቤተ እምነት ይወራና ስለ ሀገር፣ ስለ ለውጥ፣ ስለ መንግስት መነሳት፣ ስለ ምናምን ነው ስለ ምርጫ ነው የሚነሳው። አጀንዳ ይሄ ከሆነ መድረኮቹን በትክክለኛው መድረክ መምረጥና ለዛ የሚጠቅሙትን መጠቀም ካልሆነ በስተቀር ሌሎችን ለዚህ ዓላማ ተጠቅሞ ለመሄድ የሚደረጉ ጥረቶች በፍጹም ተቀባይነት የሌላቸው ነው። ሁላችንም ከፊት ለፊታቸው ልንቆም የሚገባ ጉዳይ ነው። በዚህ እነዚህ ሰዎች የሚፈልጉትን ፍላጎት ለማሳካትና ለመስራት ሲሉ በሚሄዱበት ሂደት ላይ እነሱ እንዲያጠፉ ማህበረሰብ ለማህበረሰብ እንዲጫረስ እንዲሰሩ እድል ልንሰጣቸው ይገባል ብዬ አላምንም። በየትኛውም አይነት መገለጫዎቹ የኛ ማንነት ስላልሆነ የቤተ እምነቶቹ መገለጫም ስላልሆነ የአማኞች ትክክለኛ ባህሪም ሊሆን ስለማይችል ይህን ታሳቢ በማድረግ ሁሉም ኃላፊነቱ ሊወጣ ይገባል ብዬ አስባለሁ። በጣም ጥሩ ተመልካቾቻችን፣ እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾውን ነው። እንግዳችን ኡስታዝ አቡበከር ነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የትም ሳትርቁ ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን ተገናኝተናል። እንግዳችን ኡስታዝ አቡበከር አህመድ ነው። ቀደም ሲል ያሉ ችግሮችን እያነሳን ነበር። የተለያዩ አካላት ዋነኛ ፍላጎታቸው ምንድን ነው የሚለውን ነገር አይተናል በስፋት። በተለይ ሙስሊሙ ላይ የሚነሱ ዘመቻዎች፣ ወደ ኋላ ላይ ደግሞ በአክሱም እየተፈጸመ ቀደም ሲል የጠቀስካቸውን ድርጊቶች እዚህ ለተፈጸመ ለተባለው ድርጊት እንደ ትክክለኛ አይነት መሆን እንዳለበት የሚገልጹ አንዳንድ ቅስቀሳዎችም ነበሩ። ይህን የፈጸመው ሙስሊሙ ነው፣ ስለዚህ በአክሱም የሚገኙ ሙስሊሞች ትክክለኛ መብታቸውን ሊያገኙ አይገባም ወደሚል ነገርም ተኪደዋልና እሱም ላይ የተወሰነ ነገሮች ብናነሳ። እኔ እንደ ሀገር በተደጋጋሚ ብዙ ጊዜ የምናነሳቸው ነገሮች አሉ። ያው ጊዜ ጠብቀው ሊፈቱ ይገባቸዋል ብለን የምናስባቸው ጉዳዮች ከመሆኑ አንጻር ማህበረሰብህን እያስታገስክ በስርዓትና እስላማዊ ስነ ምግባር መጓዝ ያለብህ ነገር ይዘህ ትሄዳለህ። ዛሬ የምናልፍባቸው ምዕራፎች ውስጥ በተለይ የማታገያ ስልት ተደርገው ተይዘው የእምነት ጥላቻ ወይም ደግሞ እስላማፎቢያ፣
እምነቱን ከመጥላታቸው አንዳንዶቹ የሚጠሉትን እስልምና ስለ ሴክትም ሊያወሩት ይፈልጋሉ። ገብተው እምነትንም ሊመርጡልህ ቡድንም ሊሰጡህ ይፈልጋሉ። እነሱ ያንተ ማንነትና ያስተሳሰብ ማንነትም ሊለኩህ ሊያሳዩ ይሞክራሉ። በጣም ነውረኝነት ነው እንደዚህ አይነት የትኛው ሙስሊም በየትኛውም እምነት ውስጥ ገብቶ ስለ እምነት አንተን ሊወስንልህ ሰዎች የሐሳብ ልዩነት ኖራቸው ዲያሎግ ሊያደርጉ ይችላሉ እምነቶቻቸው። ግን ያንተን እከሌ እያልክ ልትወስን የምትችልበት ድፍረት ግን ይሄ ያው ልቅ የሆነ ድፍረት ነው። ያው የሥነ ምግባር ውድቀት መገለጫ ማሳያም ስለሆነ በአክሱም የተነሳው በጅጅጋም ሊነሳው የተነሳው በየትኛውም አካባቢ በኦሮሚያም ይሁን በአማራ ክልል የተነሳው ጉዳዮች ላይ የተፈጠሩትን ግጭቶች ትክክለኛ ስያሜያቸውና ትክክለኛ መገለጫቸውን ማየት ይፈልጋል። በኢትዮጵያን ህዝቦች ላይ ወይም ደግሞ በኢትዮጵያኖች ላይ በተለያየ የማንነታቸው ስሪታቸው ውስጥ የተፈጠረባቸው አደጋ ችግር መገለጫዎቹ የተለያዩ ሊሆኑ ይችላሉ። ይመጣሉ። ሲመጡ እንደ ኢትዮጵያዊነት ሊስተናገዱ የሚችሉበት ምዕራፍ አላቸው። አክሱም ላይ በሂጃብ ከዛ በሶላት ከዛ መስገጃ ቦታ ከዛ በቀብር እያልክ የምታነሳቸው ለዘመናት የቆየ የትግራይ ሙስሊሞች የአካባቢው ተወላጆች የአክሱም ተወላጆች የሆኑ ሙስሊሞች እየደረሰባቸው ያለው በደል፣ ግፍ፣ መከራ እንደ አንድ ዜጋ እዚች ሀገር ላይ በእነሱ ማንነት ውስጥ የሚፈጠረውን አክሱም ብቻ አይደለም ላሊበላ ስትሄድ የምታገኛቸው ሌሎች ማሳያዎች አሉት። የምትበላው ቤቱ ለምትበላው ምግብ የሚሰጥህና የምትደረጋቸው ነገሮች እንዳሉ እናውቃለን። እነዚህ ሁሉ ጉዳዮች ለማህበረሰባችን ይሄ ያንተ በደልህ ነው እያልክ የምናስጮህበት አይደለም። እንደ ማህበረሰብ አላግባብ የተሰሩ ሊሰሩ የማይገባቸው በግለሰቦች ፍላጎቶች የሚሄዱ ትክክል ያልሆኑ ነገሮች ስለሆኑ መስተካከል አለባቸው። አክሱም ላይ ያሉ ሙስሊሞች መብታቸው ይከበርላቸው ብለን ስንጠይቅ እንደ ኢትዮጵያዊ እዚች ሀገር ላይ እየኖሩ መብታቸውን አጥተዋል። የመኖር የማምለክ የመቀበር ሙተው እንኳን አስክሬናቸው በክብር ማረፍ መብታቸውን ስላጡ ሊከበርላቸው ይገባል። ይሄ ለአክሱም ሙስሊሞች ወይም ደግሞ ለትግራይ ሙስሊሞች ትንሹ መብታቸው ነው። ይሄንን ሌላው ቦታ እንደሚሰጠው እኔ ብዙ ጊዜ እላለሁ። አፋር ላይ፣ ሶማሌ ላይ፣ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው። ግን እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ አገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተ እምነት ስለሚያስፈልጋቸው ሰርተዋል፣ ይጠቀሙበታል። አሁን እኮ ስለ አፋር ክርስቲያን አይደለም እናወራ። አፋርስ ክርስቲያን ኖሮ ቤተክርስቲያን አሰራም ስለተባለ አይደለም። ከሌላ የአገሪቱ ክልል መጥቶ ቤተ እምነቱን ሰርቶ በነፃነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው ኢትዮጵያዊ ከመሃል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው ሀገሬ ላይ ነው ያለው ልሰራ ልለወጥ ምጥቻለሁ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል መብቱ ነው። ለተወላጁ ለተወለደበት እዛችሁ አፈር ላይ ለበቀለው ትግራዋይ መስጂድ አትሰራም አትቀበርም ሂጃብ አትለብስም ተብሎ ከሀገሪቱ ሕግ በተለየ መልኩ ያሁሉ ፈተና ሲደርስበት አሁንም ህዝባችን ያለ ነው በትግስት የትግራይ ሙስሊሞች አክሱም ተወላጆች መብታቸውን ማግኘት ስላለባቸው ከታች ያለው መዋቅር እስከ ላይ ያለው ፌደራል እስልምና ጉዳይ ጠቅላይ ምክር ቤት ህግና ስርዓትን ተከትሎ ይሄ መብት እንዲከበር ጥያቄ መጠየቅ ነው። ማህበረሰቡ ድምጽ ማሰማት ነው። የተለየ ሌላ ነገር ይዞ አልወጣም። አሁንም ቤተ ክህነትን አይደለም እየወቀሰ ያለው ወይም ደግሞ እየከሰሰ ያለው። ይሄን ድርጊት የሚፈጽሙ በቤተ እምነት ስም ተደርጎ የሚደረጉ ነገሮች ቤተ እምነቱም ልትቃወሙ የሚገባ የመብትን የማስከበር ስራው ላይ አጋዥ ሊሆኑ ይገባል ብሎ ጥያቄ ሊያነሳ ይችላል። ከዛ ውጭ ሚዛን ሆኖ የሚቀርብ ነገር አይደለም። አንተ እንኳን አይደለም እዚህ ሀገር ላይ አርሲ ላይ የተፈጠረውን ጉዳይ አይደለም ሳዑዲ ላይ ስላለ እኮ ነው አክሱም መስጂድ ከተሰራ ሳዑዲ መስጂድ ቤተክርስቲያን መሰራት አለበት ይላል። አንዳንድ ጊዜ ሎጂካልም ሆነ አግባብ ነው ማለት የምታወራው ነገር አይደለም ለሰው ስታደርሰው ለአንተ ገብቶ ሆነ ወይ የምትናገረው የሚለው ነገር። ሳዑዲ ያሉ ክርስቲያኖች ቤተክርስቲያን ከፈለጉ ሳዑዲ ሀገራቸው ላይ ይጠይቁ ሀገራቸው ስለሆነ ያምልኩ። ኢሚሬት ላይ እኮ ዱባይ ላይ የተሰራው ቤተክርስቲያን ለኢሚሬት ተወላጆች አይደሉም 100% ሙስሊም ናቸው። ከሌላ ሀገር ለመጡ ለየትኛው እምነት ተከታዮች ህንዱሱ የህንዱ ቤተ እምነት አለው ክርስቲያኑ የኛ ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንብቷል። አገር ላይ የሰሩ ሊለወጡ ሄደዋል። ሰው ሀገር ላይ ሄደው ተከብረው ይኖራሉ። ሰው እዚህ በሀገሩ ላይ እንደዚህ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው? ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን ሰላሙ ስለሚያስጨንቀን አብሮነትን እንዳይደፈርስ ስለምንጠብቅ
ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ ተጫረስ ጠፍተሃል አይባልም። እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል? እንዴት በዚህ ልክ ይነሳል? ነውር እኮ ነው። አንዳንድ ጊዜ አንተ የሌለህን ነገር ለማምጣት ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ይህ ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ ያም ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው ማህበረሰብ ነው የሚጋጨው ፈተና ነው የሚደርሰው እንዴት አድርገን ጉዳዮቹ ሃንድል ይደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልኩ አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። ሀገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን ያይጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው። ይሄ አይጠቅምም። መነጋገር ነው የሚጠቅመው፣ ማውራት ነው የሚጠቅመው። እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለው ነው። እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ የሆነ ቦታ ላይ ሰዎች ተገደሉ ብለህ እንዴ! ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅም መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው ግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። የተከተለው እምነት እስልምናም ይሁን ዋቄፈናም ይሁን ክርስትናም ይሁን ድርጊቱን ከፈጸመው ገዳይ ነው። ነፍሰ ገዳይ ደግሞ ህግን ጥሷል፣ ነፍስ አጥፍቷል። በህግ ነው ሊጠየቅ የሚገባው። እምነቱ አይደለም የዚህ አካል ቢሆን እንኳን እምነቱ እሱ የሚገለጽበት እምነት እንኳን ያም ቢሆን እምነቱን ልታነሳ የምትችልበት ምክንያት የለም። ለእምነት ካለህ ጥላቻ፣ እምነቱን ካለህ የተሳሳተ ትርክትና ግንዛቤ እምነትን ሰድበህ ቅዱሳኖቹን አነውረህ የተቀደሱ የእምነት መገለጫዎችን የሰዎችን ልብ በሚነካ ስሜትን በሚቀሰቅስ መልኩ ተናግረህ ማህበረሰብን ለማስነሳት የምትሄድበት ርቀት ግን ይሄ የነውረኝነት ጥግ ነው። ምንም መገለጫ የለውም። ይሄ ደግሞ አያዋጣም። እዚህ ሀገር ላይ አያስሄድም። አንድ ያለፍንባቸው በጣም አስከፊ ጊዜያቶች ብዙዎቹን ነገር ተሻገረን አልፈናቸዋል። ዛሬም ያንን ለማለፍ ስራ ይፈልጋል። ከዛ ውጭ ግን ዛሬም ነገር የአክሱም ሙስሊሞች ጉዳይ በየትኛውም ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም። በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም። ይህን ተግባር ለማስተካከል ዛሬም ትግራይ ክልል የሚመሩት ሰዎች፣ የሚያስተዳድሩት የፖለቲካ አመራሮች፣ የቤተ እምነት መሪዎች በትክክል ቆም ብለው ሊያዩ ይገባቸዋል። እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጂድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለኝ። እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድበት ይሄ እኔ የማውቀው እምነት ነው። ስለማላውቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናውቀው። እስልምና ውስጥ እስልምናችን ያ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብለው ይመልከቱት። 100% በሆኑት ሙስሊሞች ላይ ምንድነው እየሆነ ያለው ብለው ይመልከቱት። ሐረር ላይ ትናንት ታሪካችንን መለስ ብለው ይመለከቱት። ሐረር መድኃኔዓለም የትናንት ውስጣ ታሪካችን ነው። ምንድነው የሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ልለውጥ ያለ እኛ ይሄ ማንነታችን አይደለም። አብሮ ስለመኖር መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው መልኩ የሚያስሄድ ማህበረሰብ ነው ያለን። አሁን እየተሄደበት ያለው ሚዛን ዓላማው ግልጽ ነው። ዓላማው ፖለቲካ ከሆነ መድረኩ ሌላ ነው። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን
መጠቀሚያ አድርገን ለልቂት ልንዳርገው ግን አይገባም። አገር ልታሳስበን አገር ልታስጨንቀን ይገባል የሚለው ግን ትልቁ ሊሰመርበት የሚገባ ጉዳይ ነው ብዬ አምናለሁ።